እንደው በዚህ ያክል የአገልግሎት ዘመን ክርስትና ላይ ያስተዋልካቸውና ማህበረሰቡ መረዳት አለባቸው የምትላቸው መልእክቶች ካሉ በዚህ ዕድል ልስጥህና። ቤትሽ መጥቼ ልጸልይልሽ ይላታል እና ከዛ በኋላ ምን እንዳላት ታውቃለህ? አንቺ ልጅ እንድታገኝ እግዚአብሔር ለአንቺ የሚሆነውን ዘር በእኔ ውስጥ አስቀምጧል። ስለዚህ ጽሑፉ እንደተገኘ ወዲያው ወደ ህይወት ማዛመድ አይደለም፣ አውዱን መረዳት። ሚስቴ ስሪ ብትለብስ በአይናው ላይ ሚጥሚጣ ነው የሚጨምረው አለ። እና አሁን ይሄ ሰውዬ መጽሐፍ ቅዱስን አለማወቁን ነው የሚያሳየው። እንግዲህ ከ3 አስርት ዓመታት በላይ ወደ 4 አስርት ዓመታት የተጠጋ የመጽሐፍ ቅዱስ አስተማሪነት የአምቤ መለያ በዋናነት ትኩረት የሚያደርገው መጽሐፍ ቅዱስ አተረጓጎም ወይም ስነ አፈታት የምንለው ነው። የቃሉ ፍቅር ያሳደረብኝ ዶክተር ተስፋ ወርቅነህ ነው። የመጽሐፍ ስራዎች እንዴት ጀመሩ? እስቲ የሐዋርያት ሥራ ነው ራሱን ላይ ብዬ ማየት ጀመርኩኝ። ምዕራፍ 11 ቁጥር 19 ላይ ስደርስ ህይወቴን እና ይሄ መጽሐፍ እንዲጻፍ ያደረገው ነገር በጣም ስትራይክ አደረገኝ። ውጥንቅጥ ልፋት የበዛበት በሐዘን ጥርስ የሚፋጭበት በክደት ሰላም፣ እንዴት አላችሁ የእግዚአብሔር ቤተሰቦች? ይህ የዶታይን ፖድካስታችን ነው። የዶታይን ፖድካስት ሳምንታዊ እንግዳ ዛሬ ይዘንላችሁ እንቀርባለን። በዶታይን ፖድካስት በዋናነት የወንጌል አማኙን ትኩረት አድርጎ የሚሰራ ፕሮግራም ሲሆን በዚህ ፕሮግራም እጠቀማለሁ የሚል ማንኛውም ሰው ከምንነጋገርበት አውድ ሳይወጣ ፕሮግራማችንን መከታተል ይችላል። ለዛሬም እንግዳ ይዘንላችሁ ቀርበናል። የዛሬ እንግዳችን ወንጌላዊ አንበርብር ገብሩ በኢትዮጵያ ገነት ቤተክርስቲያን የረጅም ጊዜ አገልጋይ፣ በተለያዩ የኢትዮጵያ ስነ መለኮት ኮሌጆች መምህር ናቸው። ደግሞ በዛሬ ዕለት በምንነጋገርባቸው መጽሐፎች ላይ ጸሐፊ ሆነው እናገኛቸዋለን። መጽሐፍ ቅዱስና እኛ የሚለው መጽሐፍ ላይ በዚህ ዓመት በአይሲ ምርቃቱን ያደረገ መጽሐፍ ነው። እሱ ላይ ትኩረት አድርገን እናወራለን። ከዛ በፊት እንግዳችንን እንኳን ደህና መጣችሁ እንልና ራሳቸውን እንዲያስተዋውቁ እድል እንሰጣለን። አምቤ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ራስህን ለተመልካቾች አስተዋውቅ። እሺ፣ ወንጌላዊ አንበርብር ገብሩ እባላለሁኝ። የአንዲት ሚስት ባል ነኝ። የ5 ልጆች አባት ነኝ። የ4 ወንዶችና የአንዲት ሴት ልጅ አባት ነኝ እና በገነት ቤተክርስቲያን በመብራት ኃይል ገነት በአባልነትና በአገልግሎት ላይ ይገኛለሁ። በጣም ጥሩ። አምቤ እንዴት ጌታን አገኘ? ከዛ ወደ አገልግሎት እንዴት መጣ? ባለፈውም በመጽሐፉ ምርቃት ላይ እንዳየነው ከ50 ዓመት በላይ የዘለቀ ይሄ የአገልግሎት ጉዞ ምን ይመስላል? እነዚህን ዘርዘር አድርገህ ጌታን ካገኘበት ጊዜ ጀምሮ ወደ አገልግሎት የመጣበትን በአገልግሎት የነበሩን ቆይታዎች ተመልካቾች እንደዚሁ አጋራለን። እንግዲህ የኔ ወደ ጌታ መምጣት በጣም አስደናቂ ነው። አንደኛ የአጎቴ ውቃቢ ገብሩ አጎቴ ናቸው እና የዛ ውቃቢ ካዳሚ ነበርኩ ከልጅነቴ ጀምሮ። እንደገና ደግሞ አንድ ሰው ጥንቆላ አስተምሮኝ ይሄ ቀን፣ ይሄ ሳምንት፣ ይሄ ወር፣ ይሄ ዓመት፣ ይሄ ሰው ይሆነኛል አይሆነኝም የሚለውን ተምሬ ሰውን ደግሞ ለማሳበድ፣ ለማሳመም፣ ለመግደል የሚያስችለውን ልማር ስል ነው ጌታ የደረሰልኝ እና ጌታን ካገኘው በኋላ ያው የመጀመሪያ ጌታን ያወቅኩት በሙሉ ወንጌል ቀጠና 2 ሙሉ ወንጌል ነው። እዛ ነው ጌታን ያገኘሁት። ተጠምቄ አባል የሆንኩባት ቤተክርስቲያን ደግሞ ጽዮን የምትባል ናት። መካከለኛው ጽዮን፣ ላይኛው ጽዮን፣ መካከለኛው ጽዮን፣ ታችኛው ጽዮን የሚባል ነበር እና የመካከለኛው ጽዮን የዶክተር ተስፋ ወርቅነህ፣ የነተድላ አስራት፣ የነጋሽ ታፈሰ ፉፋ ቤተክርስቲያን ነበረች። የዛ የመጀመሪያ ተጠማቂ ነኝ። ጊዜው መች ነው? በ1960 ዓመተ ምህረት። ከዛ ከ5 ዓመት በኋላ እንግዲህ ወደ አገልግሎት መጣሁኝ እና መጀመሪያ እዛው በጽዮን በነበርኩበት ጊዜ በጽዳት
በማስተናገድ ነበር ጌታን እያገለገልኩ የነበረው እና በ64 ዓመተ ምህረት ቤተክርስቲያን ተዘጋች እና ቤተክርስቲያን ሲዘጋ ያን ጊዜ መሰባሰብ አልነበረም። የተገኘው ቸርች እንሄድ ነበር እና ከምንሄድበት ቸርች አንዱ ጌጃ ቃለ ሕይወት ኮልፌ ቃለ ሕይወት ነበር እና ኮልፌ ቃለ ሕይወት ደግሞ ጓደኞች እና ጎረቤቶችም ስላሉኝ እዛ ይሄድ ነበረ እና ለምን አታገለግለንም ብለው እነሱ ወደ አገልግሎት እንድመጣ አደረጉኝ። በ67 ዓመተ ምህረት 67 እና 68ን እነሱ ጋር አገልግዬ በ69 ወደ ገነት ቤተክርስቲያን መጣ ማለት ነው። ስለዚህ በቃለ ሕይወት 2 ዓመት በገነት ደግሞ 49 ዓመት አገልግዬ አሁን ወደ ረፍት መጥቻለሁ እና 6 ዓመት ሆኖኛል ረፍት ከተሰጠኝ። ረፍት ላይ የገነቱ ሽኝት ትዝ ይለኛል። በሐዋሳ 2015 ላይ እዛ ነበር እና እሱ ጥሩ እንትን ነበር። እነዚህ 50 በላይ ዓመታት የነበረው የአገልግሎት ጉዞ ምን ይመስላል? ከዛ ከጽዮን አይደል የተጀመረው ቃለ ሕይወት፣ እዛ ገነት ደግሞ መጥቶ በምን አይነት መስክ ነበር ትሰማራ የነበረው? ያው እንግዲህ ኮልፌ ቃለ ሕይወት አገልጋይ ሁነን እና የኛ ወንጌላዊ ሁን ሲሉኝ እኔ ወንጌላዊ መባል አልፈልግም ሳልማር ብያቸው የሆኑ ፈረንጆች ነበሩ እዛ ቤንግሃም ጅማ ባይብል ስኩል እንድማር ፎርም ልከውልኝ አምጥቼ ሞልቼ ልኬ ነበር። ግን እድገት በህብረት ዘመቻ ስለነበረ እነ ሽመልስ ወዳጆ የሚባሉትም 2ኛ ዓመት ነበሩ ወደ ዘመቻ ሄደው ነበር እና አንተም ብትመጣ ወደ ዘመቻ ስለምትሄድ ጠብቅ ተባልኩኝ። በዚህ ጊዜ ነው ኮልፌዎች እንዳገለግላቸው የጠየቁኝ። 1 ዓመት እንዳገለገልኩኝ ወንጌላዊ ሳልባል ማለት ነው ዘመቻው ተራዘመ። ስለዚህ 2 ዓመት እንደገና 1 ዓመት ጨመርኩኝ። 2 ዓመት አገልግዬ ነው ጽዮን የነበሩት ወደ ገነት ሲገቡ እነሱ አስጠሩኝ እና ወደ ገነት ሄድኩኝ። ያው እዛ በወንጌላዊነት መጽሐፍ ቅዱስ በማስተማር ነው እንግዲህ ጊዜን ያሳለፍኩት። በተለይም በአጥቢያ 20 ዓመት አገልግያለሁ በወንጌላዊነት። ከዛ በኋላ ደግሞ ወደ ክልል ወደ አዲስ አበባ ክልል መጣሁኝ። በአዲስ አበባ ክልል 5 ዓመት አገለገልኩ። ከዛ በኋላ ደግሞ ወደ ዋናው ቢሮ ወደ ኢትዮጵያ ገነት ሄጄ በዋናው ቢሮ የመንፈሳዊ ዘርፍ ኃላፊ፣ የመጽሐፍ ቅዱስ ትምህርት ቤት ኃላፊና ልዩ ልዩ ስልጠናዎች በመስጠት ነው ያሳለፍኩትና በዚህ በጣም ደስ ይለኛል። ከሀገር ዘመቻ ወደ መንግስተ ሰማይ ዘመቻ ማለት ነው። በጣም ጥሩ ነው። ከገነት ቤተክርስቲያን የመጀመሪያ ተሿሚዎች ውስጥ የመጀመሪያ ወንጌላዊ ነኝ። ከአንተ ጋር እህት መዓዛ አለች ከሴቶች በኢትዮጵያ 2ኛ በኋላ ነው በመቀጠል ከእናንተ በኋላ እነ ፓስተር ደግሞ አሸብር እነሱ በኋላ ካንተ በኋላ ቤተክርስቲያን ከተዘጋ በኋላ የመጀመሪያው በገነት ወንጌላዊ ተሿሚ አንተ ነው ማለት ነው። በጣም ይገርም። ስንት ዓመተ ምህረት ነው እሱ ማለት ነው? በ69 ዓመተ ምህረት 69። በጣም ደስ የሚል ጉዞ ነው። ወደ ወንጌላዊነት አሁን እንግዲህ ቅድም በነገርከን መሰረት ወንጌላዊ አልባል ገና አልተማርኩም የሚል ሀሳብ ነበር እና እንደዚህ አይነት እንትን አለ ወይ? አሁን ብዙ ሰው ካልተሾምኩ ይላል እንኳን ልሹም ተብሎና ይሄኛው እንትን እሳቤ ከየት መጣ? ይሄ መረዳት ከየት መጣ? በኋላ መጽሐፍ ቅዱስና እኛ የሚለው መጽሐፍ ላይም ገብተን የምናወራው ነገር አለ ሳይማሩ ማስተማር የሚለው እና ይሄኛው አስተሳሰብ እንዴት በዛ ጊዜ በጌታም እንደነገርከን ልጅ ነህና ልጅ ማለት ያው የመጀመሪያው ሰሞን አካባቢ ይሄ መረዳት እንዴት ተገኘ? ጋሽ በጽዮን ቤተክርስቲያን በነበርኩበት ጊዜ 62 63 64 እስከሚዘጋ ድረስ ዶክተር ተስፋ ወርቅነህ መጽሐፍ ቅዱስን በየሳምንቱ ያስተምረን ነበር ለ2 ዓመት ተኩል በላይ እና ለምሳሌ ካስተማራቸው ትምህርቶች አንዱ ስለ 7ቱ አብያተ ክርስቲያናት 50 ገጽ ኖት አለኝ እና በትምህርት በጣም የተነካሁት ያን ጊዜ ነው እና አሁን እዛም ሄጄ እኔ ሳልማር ወንጌላዊ አልሆንም ያልኩት ለዛ ነው። ግን ገነት ከመጣ በኋላ ግን ያው ባልማርም እነሱ
እርግጥ አልሸሙኝም። እንደተሸምኩ አድርገው እዛ እንደተሸምኩ አድርገው ነው የተቀበሉኝና ዝም ብዬ ያገለገልኩት እንጂ ሹመት አልተሰጠኝም። ወደ ትምህርት ቤት ያደረከው ጉዞ እስኪ ትምህርት ቤት እንግዲህ እዛው በ67 ዓመተ ምህረት ኮልፌ ቃለ ሕይወት እያገለገልኩኝ ጌጃ ቃለ ሕይወት በማታ እማር ነበር። እሺ። እና 3 ዓመት ተምሬያለሁ። እና የመጀመሪያው የጌጃ ቃለ ሕይወት ተማሪ ነኝ። የመጀመሪያ ስለ መለኮት እና እዛ ኮልፌ ቃለ ሕይወት በነበርኩበትም ጊዜ የአምስቱ መሰረተ ሕይወት ዛሬ ቃለ ሕይወት ነው የሚባሉት። ኮልፌ ቃለ ሕይወት፣ መሰረት፣ ጌጃ ቃለ ሕይወት ያን ጊዜ መሰረተ ሕይወት ነው የሚባሉት። 5 ናቸው። ህብረት አምባ፣ አቃቂ፣ ንፋስ ስልክ እና የአምስቱ የወጣት አስተባባሪ ነበርኩኝ በዛን ጊዜ ለ2 ዓመት። ከዛ ወደ ኢቲሲ እንዴት ነው? ኢቲሲ እንግዲህ ገነት ከመጣ በኋላ መማር አለብኝ ብዬ ነው። ወደ ኢቲሲ ከመግባት በፊት ግን የመላላክ ትምህርት ነበር። በኢቲሲ ስር ሆኖ የሚሰጥ የጉባኤ እግዚአብሔር ICI ነበር ያን ጊዜ የሚባለው። አሁን እንኳን ስሙ ተለውጧል መሰለኝ። የአሴምብሊስ ኦፍ ጋድ ትምህርት ነው። ወኪሎቹ ኢቲሲዎች ነበሩ እና ያንን ኮርስ ወደ 8 ያክል ወስጃለሁ ኢቲሲ ገብቼ ከመማሪ በፊት እና ከዛ በኋላ ያው ኢቲሲ ተከፈተ። ኢቲሲ ጆይን አረኩኝ እና ያው እንግዲህ አንድ 10 ዓመት ተማርኩኝ እና ዲግሪንም ዲፕሎማዬንም ሳልጨርስ የመጀመሪያው ኢትዮጵያ አስተማሪ ማድረግ ሾሙኝ። ኢቲሲ ውስጥ 4 ዓመት አስተማርኩኝ ማስተር ላይፍን። ማስተር ላይፍ ምክንያቱም ማስተር ላይፍ ወደ ኢትዮጵያ ሲመጣ የመጀመሪያ ተማሪዎች የገነት ተማሪዎች ነበርን፣ 10 ተማሪዎች እና ብዙዎቹ ስለ ሽሚያን ጊዜ ሴሚናሪ ተማሪ ነበር። ሻምበል ብርሃኑም አይችልም ነበር፣ ሰብስቤም አይችልም ነበር እና እኔ እንዳስተምር ዶክተር ጀሪ ለስቲቭ ስትራውስ አሳይን አደረጉት እና መጥቶ ጠየቀኝ። እኔ በአማርኛ ካልሆነ በእንግሊዝኛ አላስተምርም አልኩት። ምክንያቱም ኬንያ ሄጄ አይቼዋለሁ የእንግሊዝኛ ችሎታዬን በጣም ደካማ እንደሆንኩኝ። ስለዚህ አሁን በመጣው በ6 ወር ውስጥ ነው ይሄን አስተምር ያለኝና እኔ በእንግሊዝኛ አላስተምርም። ሌላ ኮርስ ቢሆን እየጻፍኩኝ ማስተማር እችላለሁ። ምክንያቱም ኬንያ ሄጄ አንድ እሑድ ሰበኩኝ፣ አንድ ማክሰኞ ባይብል ስተዲ ሰጠሁኝ። በማስተርጎም ስለነበረ በጣም ቀላል ነው። የተጻፈውን እሱ እስከሚናገር እኔ ያለው እድል አገኛለሁ። ግን እኔ በእንግሊዝኛ ማስተማር አልችልም፣ ይቅርታ አድርግልኝ፣ ሰው ፈልግ አልኩት። ከዛ መጥቶ በ3ኛው ቀን ግድ የለም በቃ አንተ በአማርኛ አስተምራለኝ። መጽሐፉን በእኛ ቸርች ታትሞ ስለነበረ 4 ዓመት አስተማርኩ። ኢቨን 2 ዓመት አስተምሬ ባለቤቴ በህመም ምክንያት ወደ ጌታ ሄደች። ትልቁ ልጄ ደግሞ በመኪና ተገጭቶ ጥቁር አንበሳ 1 ወር ከ15 ቀን ነበር ማታ ማታ ማድረው። በጣም ቢዚ ነበርኩኝ። ኢቲሲ እማራለሁ፣ አስተምራለሁ፣ እኛ ቸርች አስተምራለሁ፣ እንደገና ሙሉ ወንጌል ቸርች አስተምራለሁ እና ምንም እረፍት አልነበረኝም እና እስቲ ባክን ልረፍ ስለው በፍጹም አታርፍም አለኝ። እኔ እምቢ ብዬው ሄድኩኝ እና ቤት ሰራተኛ አልነበረኝም። የምታገለግለን የጋሻ በራ የጽጌ ልጅ ነበረች ሰብልዬ ዛሬ እኮ አላስተምርም ብዬ መጣሁ አልኳት። ለምን አለችኝ። ለማረፍ አምቤ እግዚአብሔር ካላሳረፈ እረፍት አይሆንልህም አለች። ያ ቃል መታኝ። ከዛ በኋላ በ3ኛው ቀን ሄጄ አስተምራለሁ አልኩት እና 2 ዓመት አስተምሬ ጠቅላላ 4 ዓመት አስተምሬ አቆምኩኝ። ስለሺ ነው የተረከበኝ። ከዛ ጊዜ ጀምሮ አሁንም አርፈም እያረፍክ አይደለም? በፍጹም እያስተማርኩ። እንግዲህ እግዚአብሔር ካላሳረፈ በእድሜም 75ኛ ዓመት ላይ ደርሰሃል። ባለፈው ከመጽሐፉ ጋር አንደኛው የ75ኛ ዓመት እድሜ እንደገና የአገልግሎት 50 ዓመት ነበርና እንግዲህ ከ3 10 ዓመታት በላይ ወደ 4 10 ዓመታት የተጠጋ የመጽሐፍ ቅዱስ አስተማሪነት የአምቤ መለያ በዋናነት ትኩረት የሚያደርገው መጽሐፍ ቅዱስ አተረጓጎም ወይም ስነ አፈታት የምንለው ላይ ወደዛ የመሳብህ ምክንያት ምንድን ነው? ስነ አፈታትን እንደዚህ አጥብቆ የመያዝ ረጅም ጊዜ ብዙዎች እንኳን ትኩረት በማይሰጡት ጊዜ ከዚህ ጋር ረጅም ጊዜ አብሮ መዝለቅ ምክንያቱ ምንድን ነው? እንግዲህ ቅድም ያልኩህ የቃሉ ፍቅር ያሳደረብኝ ዶክተር ተስፋ ወርቅነህ ነው
እንደገና ደግሞ ከዶክተር ተስፋ ወርቅነህና ከዶክተር ንጉሴ ተፈራ ጋራ አብረን 1 ዓመት ሳውዘርን ባፕቲስት ሰርተናል እና ጓደኛሞች ነን። ከዶክተር ተስፋ ወርቅነህ ጋር ደግሞ ትምህርት ቤትም አብረን መድኃኔዓለም ተምረናል እና በጣም መጽሐፍ ይሰበስባሉ። በጣም ሰብሳቢዎች ናቸው። እኔም እነሱን እያየሁ መጽሐፍ ሰብሳቢ ነበር እና በጣም አነባለሁ እና ህይወቴን በጣም በቃ የእሱ ትምህርት ህይወቴን ነክቶታል። በቃ ከዛ እቺ ደግሞ ስገባ ስቲቭ ስትራውስ በጣም ነው የቀረጸኝ። በእውነት ነው ይሄ መጽሐፍ ለስሙ መጽሐፍ ቅዱስና እኛ ይባል እንጂ የስትራውስ ቢባል እኔ በጣም ነበር ደስ የሚለኝ። የእሱ ትምህርት ነው እውነቱን ለመናገር እኔ ትንሽ ነገር ነው የጨመርኩበት እንዲሁ አስፋፋሁት እንጂ የእሱ ትምህርት ነው እና ይህን ትምህርት እንግዲህ በብዙ ቦታ አስተምሬዋለሁኝ። በገነት ቤተክርስቲያን፣ በኢቲሲ፣ በቃለ ሕይወት፣ በብርሃነ ወንጌል፣ በመካነ ኢየሱስ በተለያዩ ቦታዎች አስተምሬዋለሁ ለ35 ዓመት። ይገርም ነው 35 ዓመት። እኔም በዚህ ትምህርት ውስጥ ያው እንግዲህ ተካፋይ ከሆንኩት አንዱ ነኝ። እኔም ባንተ ስር በኢትዮጵያ ገነት መጽሐፍ ቅዱስ ትምህርት ቤት በአዲስ አበባ ክልል ከ10 ዓመት በፊት ያው አሁን ወጣት እያለሁ አሁንም ወጣት ነኝ ከተማርኳቸው ትምህርቶች አንደኛው ነውና ከዛ በኋላ ይሄን መጽሐፍ እንግዲህ በዚህ ያክል የረጅም ጊዜ ማስተማር ሂደት ውስጥ የመጣውን ልምድ ወደ መጽሐፍ እኛም እንጠይቅ ነበር። ጋሼ መች ነው መጽሐፍ የምታደርገው ብለን እንጠይቅ ነበርና አሁን ወደ መጽሐፍ መጥቶ ወደ አንባቢያን እጅ ገብቷል። ከዚህ መጽሐፍ በፊት ግን በመጽሐፍ ስራዎች ላይ ያሳለፍካቸው አበርክቶች ምን ይመስላሉ? ከዚህ መጽሐፍ ቅዱስና እኛ ከሚለው በፊት ተልኮ 2008 አካባቢ በህትመት የወጣ ሚሽን ላይ ትኩረት የሚያደርግ መጽሐፍ አለ። እንዲሁም በገነት ቤተክርስቲያን የተለያዩ ያስተምሮ መጽሐፍት፣ ሌሎች የባይብል ስተዲ መጽሐፍት ዕብራውያን ላይ፣ ፊልጵስዩስ ላይ የተጻፉ የተለያዩ መጽሐፍት አሉና የመጽሐፍ ስራዎች ይሄኛው ላይ እናወራለን። በደንብ እናወራ ወደ ውስጥ ገብተን የመጽሐፍ ስራዎች እንዴት እንትናሉ ጀመሩ፣ መነሻዎቻቸው ምን ነበሩ፣ የሰው ፍላጎት፣ የቤተ ክርስቲያን ፍላጎት፣ ያንተ መነሳሳት፣ እነዚህ ምንድናቸው? እነዚህ መጽሐፍን ለማበርከት መነሻዎች እና የተጻፉትን መጽሐፎች በህትመት ያሉትም እና ወደ ህትመት ደግሞ የተዘጋጁትን እነሱንም ትንሽ ዘርዘር አድርገህ እስኪ ንገር። እኔ እንግዲህ ያው እንደነገርኩህ ኦልሞስት ከ45 ዓመት በላይ ወይም ባሳነሰው 35 ዓመቱን ከአዲስ አበባ ውጭ ነው በየክፍለ ሀገሩ በመዞር ያሳለፍኩት እና ለመጻፍ ባስብ እንኳን የመጻፍ እድል አልነበረኝም። አሁን ግን ወደ ረፍቱ ከመምጣቴም በፊት አዲስ አበባ አረፍ እንዳልኩኝ ወደ ረፍቱ ሳልመጣ አንድ ቸርች ጋበዘኝ። ስለ ቤተክርስቲያን እንቅስቃሴ ወይም ሪቫይቫል ለ2 ቀን ስልጠና ስጠን አሉኝ እና ብዙ የሪቫይቫል መጽሐፍቶች አንብቤ ያለሁኝ እነሱን አላይም። እስቲ የሐዋርያት ሥራን ራሱን ላይ ብዬ ማየት ጀመርኩኝ እና እያየሁ ምዕራፍ 11 ቁጥር 19 ላይ ስደርስ ህይወቴን እና ይሄ መጽሐፍ እንዲጻፍ ያደረገው ነገር በጣም ስትራይክ አደረገኝ። ተልእኮ የሚለው ማለት ምን እንደሆነ ታውቃለህ? ለሐዋርያት የተሰጣቸው ተልእኮ የሐዋርያት ሥራ 1:8 ላይ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ ሂዱ ነው። እነሱ ግን ከኢየሩሳሌም ሳይወጡ ለ8 ዓመት ተቀመጡ። ከ8 ዓመት በኋላ እግዚአብሔር ስደት አመጣባቸው። በዛ ስደት ምክንያት ይላል ምዕራፍ 8 ከሐዋርያት በስተቀር ሁሉም ተሰደዱ ይላል። ሁሉም እነዛ የተሰደዱት ሰዎች ምዕራፍ 8 ቁጥር 4 ላይ እንደሚነግረን የእግዚአብሔርን ቃል እየተናገሩ ዞሩ ይላል። በጣም ደስ ይላል። በጣም ደስ ይላል። ምዕራፍ 8 ግን ምዕራፍ 11 የምዕራፍ 8 ቀጣይ ታሪክ ነው ግማሹ እና ምዕራፍ 11 ቁጥር 19 ላይ ምን ይላል? በእስጢፋኖስ ሞት ምክንያት የተበተኑት ቃሉን እየተናገሩ ዞሩ ካለ በኋላ ከአይሁድ በስተቀር ለማንም አይናገሩም ነበር ይላል። ይሄ ቃል ላይ ነካኝ። እንዴ አልኩኝ፣ እኛስ ዛሬ እንዴት ነን?
ብዬ ራሴ የምጠይቅ ጀመርኩ እና እዛ ቤተክርስቲያን እንግዲህ ለ2 ቀን ስልጠና የሰጠሁት የኢየሩሳሌም ቤተክርስቲያን ወንጌሉን የታደረሰችው የተሰጣት ተልእኮ ምን ነበር? የታደረሰችው። የአንጾኪያ ቤተክርስቲያን የተሰጣት ተልእኮ ምን ነበር? የታደረሰችው። እኛስ ዛሬ የታደርሰናል የሚል ራሴን በመጠየቅ ለዛችን ቤተክርስቲያን ስልጠና የሰጠሁት እንደዛ ነው። እና ስልጠና ከሰጠሁኝ ከተወሰነ ዓመት በኋላ ነው ወደ መጽሐፍ እንዲጻፍ የሆነው። ከዛ በኋላ ይህን መጽሐፍ ከጻፍኩ በኋላ ቤተክርስቲያንም መጽሐፍ ጻፍ አለችኝ እና የመጀመሪያ የጻፍኩት ዶክትሪናችንን ነው። የኢትዮጵያ ገነት ቤተክርስቲያን ዶክትሪን ጻፍኩኝ። ያንን አይተው ደግሞ እንደገና የመከራው ዘመን የገነት ቤተክርስቲያን አዲስ ከተማን ብቻ የመከራው ዘመን ጻፍ ተብዬ እሱን ጻፍኩኝ። ከዛ በኋላ እንግዲህ ያልታተሙ መጽሐፍቶች አሉ። የዕብራውያን መጽሐፍ ላይ የጻፍኩት አልታተመም። በፊልጵስዩስ መጽሐፍ ላይ የጻፍኩት አልታተመም እና ስለ እግዚአብሔር መለኮታዊ ባህሪያት የእግዚአብሔር ባህሪያት የሚለው አልታተመም እና እነዚህ ሁሉ እንግዲህ በዌብሳይት፣ በቴሌግራም፣ በፌስቡክ እየተለቀቁ ነበረ። ይሄኛው መጽሐፍ ግን መጽሐፍ ቅዱሰኛ እና የሚለው ላይ ስንደርስ ግን አሜሪካን ያሉ ወንድሞች ናቸው እንዲታተሙ ምክንያት የሆኑት። ይሄ መጽሐፍ ለትውልድ መተላለፍ አለበት ብለው እኛ እንችላለን ብለው ከ100,000 ብር በላይ ችለውኝ እንዲታተም የሆነው በዛ ምክንያት ነው እንጂ እኔ ራሴን ደራሲ ነኝ ጸሐፊ ነኝ ብዬ አስቤም አላውቅም እውነቱን ለመናገር። ሰዎች ግን አሁን ጥሩ ጸሐፊ ነህ ይሉኛል። እንግዲህ እግዚአብሔር ይወቅ። አይ እኛም እንመሰክራለን። ተልእኮ ከተጻፈ በኋላ ግን ወደ ሚዲያ በመምጣት ተልእኮ የሚል ራሱ ዌብሳይት አለ እና በዛ ላይ እንትን ይላል። ቅድም ስለ ቤተሰብ ህይወትም ስትነግረን ከልጆች መካከል የኮምፒውተር ባለሙያ የሆነም አማን አለ። በእሷ በልጻጊነት እንትን ያለ እና ብዙዎቹ ያንተ ስራዎች እዛ ላይ ነው የሚተላለፉት እና ስለዚህ ስለ መጽሐፍ ቅዱስ አተረጓጎምን በመሃል ይሄ መጽሐፍ ከመምጣቱ በፊት ይደርሱን ነበረ እና ያ አሁን ይሄ ተልእኮ እንዳልከው ሪቫይቫል ላይ ብዙ ጊዜ ሪቫይቫልን ስናስብ እኛ የምናስበው ከመንፈስ ቅዱስ እንቅስቃሴ ጋር ነው። አንተ ግን ከሚሽን ጋር አገናኝተው ከዛ በኋላ የመጽሐፍ ተወለደ። የሐዋርያት ስራ ላይ ቤዝድ ያደረገ ነው ተልእኮ የሚለው መጽሐፍና ብዙ ሰዎች ስለ ሐዋርያት ስራ የመንፈስ ቅዱስ ስራም ነው ይላሉ። አብዛኛው የመንፈስ ቅዱስ እንቅስቃሴ ጎልቶ የሚታይበት ነው ይላሉ። ከዛ ደግሞ የቤተ ክርስቲያን መወለድ ታሪክ ያለበት ነው። ቤተ ክርስቲያን ተልእኳን የት እንዳደረሰች እና በሐዋርያት ስራ ውስጥ መንፈስ ቅዱስና የወንጌሉ ስራ ያላቸው መቆራኘት ከዛ ሰዎች ስለ ሪቫይቫል ሲያስቡ ከሚሽን ውጪስ ማሰብ አለባቸው ወይ? የኛውን ነገር እስኪ አንዴ ትንሽ ያው እንግዲህ የሐዋርያት ስራን ስንመለከት ሐዋርያት መንፈስ ቅዱስ ከመምጣቱ በፊት በጣም ፈሪዎች ነበሩ። በአንዲት ገረድ ፊት የሚክዱ ነበሩ። ግን መንፈስ ቅዱስ ከመጣ በኋላ ደፋር አድርጓቸዋል፣ መስካሪ አድርጓቸዋል፣ ፍሬያማ አድርጓቸዋል። ግን እንደዛም ቢሆን ግን ድካም ነበረባቸው እና ቅድም እንዳልኩ ምዕራፍ 11 ቁጥር 19 ላይ ከአይሁድ በስተቀር ለማንም አይናገሩም ነበር የሚለው ነገር የዘረኝነት ጉዳይ ነው። ይሄ በጣም 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 የጎዳቸው ነው። እስከ 15 ዓመት ድረስ ከነ ሐዋርያው ጳውሎስ ጋር አብረው ሊሄዱ አልቻሉም። ሐዋርያው ጳውሎስን ለወንጌል የላከችው የአንጾኪያ ቤተክርስቲያን ናት። የኢየሩሳሌም ቤተክርስቲያን እዛው ጉልቻ ሆና ስትቀር፣ የአንጾኪያ ቤተክርስቲያን ግን ሚሽናዊ ሆና አንደኛውን፣ ሁለተኛውን፣ ሶስተኛውን፣ አራተኛውን ደግሞ እስረኛ ሆኖ የወንጌልን ጉዞ እንደተጓዘ እንመለከታለን። ሁለተኛው የወንጌል ጉዞ እንዳለቀ ግን ከዛ ፊት ከማለቁ በፊት ገላትያ ምዕራፍ 2 ላይ ስንመለከት መከፋፈል እንመለከታለን። እኛ ወደ ተገረዙት ወደ አይሁድ እንሄዳለን፣ እናንተ ደግሞ ወዳልተገረዙት ወደ አሕዛብ ሂዱ ብለው ግድግዳ አቆሙ። በእውነት ነው። ይሄ በጣም የቤተ ክርስቲያን ድካም ነው፣ ትልቅ ድካም
እና የዘመናችንም አንዱ ድካም ይህን ይመስለኛል። እና ከ15 ዓመት በኋላ ነው ጳውሎስን ጆይን ያደረጉት የተባበሩት እና ቀላል ድካም አልነበረም። ሳይ የመጀመሪያ የቤተ ክርስቲያን ጉባኤም በሐዋርያት 15 ላይ ለመጠራቱ ምክንያት የሆነ ትልቅ እንትን ነበርና እንዳልከው አሁን የኢየሩሳሌም ቤተ ክርስቲያን ወይም የቀደሙት ሐዋርያት ከኢየሱስ ተልእኮን የተቀበሉት በዋናነት እስከ 10 ዓመት በሚባል ደረጃ እስከ እስጢፋኖስ መወገር ድረስ ከኢየሩሳሌም አይወጡም ነበር። ያው እግዚአብሔር አይሳሳትም፣ ሁሉን ያውቃል። በእግዚአብሔር ቅድመ እውቀት ውስጥ ሁሉም አለ እንላለን እንጂ አንዳንድ የመጽሐፍ ቅዱስ አስተማሪዎችም ሲናገሩ የእግዚአብሔር ፕላን ቢ ነው ጳውሎስ። ጴጥሮስ ላይ እግዚአብሔር የመጀመሪያውን ፕላን ቢያደርግም ጴጥሮስ ፌል አደረገ ይላል። አንድ ቆርኔሌዎስ ጋር ለመግባት ከምዕራፍ 10 ስናይ 3 ራእይ ማየት አለበት እና እኔ አልገባም ወደ አሕዛብ አልበላም ያንን ራእይ አሳየኝ እስከሚለው 15 ላይ የሚመሰክረው እሱ ነው ጴጥሮስ። ምዕራፍ 9 ላይ እኮ ምዕራፍ 9 ከምዕራፍ 10 በኋላ ነው የድርጊቱ ሲጻፍ ቀደመ እንጂ ድርጊቱ 10 ነው የሚቀድመው እና 11 ግማሽ ይቀድማል። ስለዚህ ጴጥሮስ ወደ ቆርኔሌዎስ ቤት እንዲሄድ በተጠየቀ ጊዜ ፈቃደኛ ሆኖ እሰይ ብሎ እልል ብሎ ሃሌሉያ ብሎ አይደለም ይሄድ እና ሄዶ ግን አገለገለ። በሚያገለግልበት ጊዜ ግን እግዚአብሔር የሕዝቦች አምላክ በመሆኑ ለአይሁዶች እንዳደረገው ለአሕዛቦችም መንፈስ ቅዱስን አወረደ። የጳውሎስ እጅ መጫን ሳይኖርበት ገባ እና ከዛ አገልግሎቱን ፈጽሞ ወደ ኢየሩሳሌም ሲመለስ 11 ላይ ክስ እኮ ነው የጠበቀው። አንተ ከአሕዛብ ጋር ሄደህ በላህ ከነዚህ ውሾች ጋር የሚሉ ይመስላል። እና ከዛ በኋላ ግን እግዚአብሔር ያደረገው ነገር ምንድነው? የሥራው ባለቤት እሱ ስለሆነ ይሄ ነገርም ወደ ቆርኔሌዎስ ቤትም መሄዱ ፌል ቢያደርግበትም እግዚአብሔር ጳውሎስን አንገቱን አንቆ ያመጣው ለዓላማው ጨካኝና እስከ መጨረሻው ግቡን የሚመታ አገልጋይ መሆኑን ስላወቀ ነው። ጴጥሮስ እንደውም በጣም በብዙ ልምምጥ ነው። ስንት ጊዜ ወደ ጥብርያዶስ ራሱ 3 ነው አይደል እንትን ያለው። በመጨረሻ እንደውም ትወደኛለህ ብሎ ሄዶ ተመለሰው። በመሃል ሄዶ ነበር መጀመሪያ ሄዶ አግኝቶታልና እሱን በጣም በልምምጥ አምጥቶታል። ጳውሎስ ጋር ግን እግዚአብሔር እንዳልከው ለዓላማው ጨካኝ ስለሆነ አንገቱን አንቆ ነው ያመጣው። የመውጊያውን ብረት ብትቃወም ይብስብሃል እና እዛ ጋር ነው ብዙ የመጽሐፍ ቅዱስ ሰዎችም ሲናገሩ ያው እግዚአብሔር ለዓላማውም ጨካኝ ስለሆነ ወንጌሉም የግድ መዳረስ ስላለበት እንዳልከው 11 ላይ ክፍተት ነበረባቸው። ለአይሁድ ብቻ እየመረጡ ይናገሩ ስለነበረ የግድ ወንጌሉ ደግሞ በእስጢፋኖስ ምክንያት ሰማርያ ደረሱ እኮ ግን እየለዩ ይናገራሉ። ስለዚህ መድረስ ስላለበት 10 ዓመት እነሱ አቆይተውት ነበር ከኢየሩሳሌም ሳይወጡ። ጳውሎስ ግን በመጣ በሚቀጥሉት 20 ዓመታት ኦልሞስት ዓለም በቃ ተደረሰች እንደማለት ነው። አፍሪካ፣ ሰሜን ኤዥያ ማይነር፣ ኤዥያ፣ አውሮፓ በጳውሎስ እነዚህ የሚሽን ጉዞዎች ነው የተደረሱትና እግዚአብሔር ጳውሎስን ሲያስገድድ ይባላል ጳውሎስ ላይ የነበረውን አቅም እግዚአብሔር የመጠቀም ፍላጎት እዛ ጋር አሳይቷል። ጳውሎስ የተለያየ ማንነት ነበር። እሱንም እስኪ በዛው ከዛ ቤት አንድ ነገር ልግለጽ። የአንጾኪያን ቤተክርስቲያን ወንጌል እንዲደርሳት ያደረጉ የቆጵሮስና የቀሬና ሰዎች ናቸው። ቀሬና ማለት የአፍሪካ ጫፍ ሊቢያ እና ቱኒዚያ አካባቢ አንዷ የክርስትና እምብርት ካርቴጅ የምትባለው ነበረች። ቆጵሮስ ደግሞ ትንሽ ደሴት በቀይ ባህር እንትን ማነው በሜዲተራኒያን ባህር የምትገኝ ትንሽ ደሴት ነበረች። እነዚህ ሰዎች ወንጌልን መቼ አገኙ ብለህ ብትጠይቅ በበዓለ ሃምሳ ቀን እንጂ እነ ጳውሎስ አንጾኪያን እንትናም ወንጌልን ያደረሱ ለአሕዛብ ለመጀመሪያ ጊዜ ያደረሱ የቆጵሮስና የቀሬና ሰዎች ናቸው። ከዛ እነ ጳውሎስ በርናባስ ሲላክ አንጾኪያ ጥሩ ሆኖ አገኘው፣ በሀሳቡ ተስማማ፣ አብሮ አገለገለ። ከዛ በኋላ ጳውሎስን ፍለጋ ወደ
እንትን ሄደ ወደ ጠርሴስ ሄደ እና ይዞት መጥተው ከዛ አብረው አገለገሉ። ከዛ ወደ ጥሪው ደረሳቸው እና በጥሪው መሰረት እንግዲህ ያው ጳውሎስ በጣም ከፍተኛውን የወንጌል ዋጋ ከፍለዋል። ተገርፈዋል፣ ታስረዋል፣ ተርበዋል፣ ተጠምተዋል። እሱ ያልሆነው ነገር የለም እና ጳውሎስ በጣም እግዚአብሔር ወንጌልን ከማድረስ አንጻር በጣም የተጠቀመበት አገልጋይ ነው። ለመጽሐፍ ቅዱስ ለአዲስ ኪዳን ከግማሽ በላይ መጽሐፎች የመጽሐፍ ምክንያት ነው። ብዙ የአሕዛብ አብያተ ክርስቲያናት የመተከላቸው ምክንያት ነው። ብዙ ቦታ ወንጌል የመድረሱ ምክንያት ነው። እግዚአብሔር በጳውሎስ የተጠቀመው አቅም ያው እንደሚሉት አሁን ብዙ ጊዜ አንተም ስታስተምር ትነግረናለህ። የሶስት ጥምር ዜግነት ባለቤትነቱ፣ እነዚህ ሌሎች ነገሮች ላይ እስኪ እነሱ ላይ ትንሽ እንግዲህ እርግጥ ሐዋርያው ጳውሎስ ለወንጌል አገልግሎት በጣም የጠቀመው የሮማዊ ዜግነት ማግኘቱ ነው። ይህንን እንትን ያገኘው በትውልድ ይመስለኛል እንደሚመረዳት። ምክንያቱም ይሄ ዜግነት የሚሰጠው በሁለት ነገር ነው፣ ወይ በትውልድ ወይ በብሔራዊ ውትድርና በማገልገል እና እንግዲህ ከሁለት አንዱ በየትኛው እንደሆነ በጣም እርግጠኛ አይደለሁም፣ ግን በትውልድ ያገኘው ይመስለኛል። እና ከሀገር ወደ ሀገር ለመንቀሳቀስ በዛን ጊዜ የነበረውን 120 አገሮች ትገዛ የነበረችው ሮም ስለነበረች የእሷን ዜግነት ማግኘት ማለት በቀላሉ መንቀሳቀስ ይችላል ማለት ነው ያለምንም ችግር። እና በጣም ጠቅሞታል ይሄ ዜግነት። እና በግሪክ ፍልስፍና ደግሞ በጣም የሄደ ስለሆነ በቋንቋውም በጣም የተማረ በገማልያል እግር ስር ቁጭ ብሎ የተማረ ሰው ስለሆነ ለወንጌሉ ስራ በጣም ጠቃሚ ሰው ነው። ምናልባት እሱ ባይለወጥ እኔ እንጃ አሕዛቦች ወንጌል ይደርሳቸዋል ብዬ አላስብም ነበር እውነቱን ለመናገር። የክርስትና ደግሞ መነሻ አይሁዳዊነት ስለሆነ አይሁዳዊነቱ እነዚህ ሶስቱ ነገሮች በወንጌል ስራ ላይ በጣም ትልቅ ጉል አስተዋጽኦ ነበራቸው። አሁን እንግዲህ በስፋት የምንነጋገረው መጽሐፍ ቅዱስና እኛ፣ ይሄኛው መጽሐፍ ከርሱን ጀምር መጽሐፍ ቅዱስና እኛ ስንል እኛ ማንን፣ እኛ ስንባል ማንን ነው? እንደገና መጽሐፍ ቅዱስን ደግሞ እንዴት ነው ሰው መረዳት ያለበት? መጽሐፍ ቅዱስ የግድ በመጽሐፍ ቅዱስ ትምህርት ቤት በተማሩ ሰዎች ብቻ አብራሪነት የምንረዳው መጽሐፍ ነው ወይ? ሰዎች ወደ መጽሐፍ ቅዱስ ሲመጡ እንዳይረዱት የሚያደርጋቸው ነገሮች የሚለውን እነሱ እናነሳለን። ግን እኛ ማንን? መጽሐፍ ቅዱስና እኛ ስንል ርዕሱን እንዴት አምቤ ተጠቀመው? መጀመሪያ ቀደም ብዬ መጽሐፍ ቅዱስን በሚገባ መረዳት የሚል ነበር በሺት ያዘጋጀሁት ጊዜ። በኋላ ግን እሱን ትቼ ይህንን እንዳመጣ ያደረገኝ መጽሐፉን ያዘጋጀሁት ማንበብና መጻፍ ለማይችሉ ሰዎች፣ በጣም ታች ለወረዱ ሰዎች ነው። ምክንያቱም አንድ ጊዜ ጅማ በ1040 አገልግሎታችን ይህን ትምህርት እንዳስተምር ተጠራሁኝ። ለነገሩ መጽሐፌም ላይ ገልጫዋለሁ። እና ወደ 41-42 ይሆናሉ ተማሪዎቹ። እኔ ደግሞ የመጀመሪያ አስተማሪ ነኝ። እና እነዚህን አስተማሪዎች እነዚህን ተማሪዎች አስተምረህ ማርክ ትሰጣለህ አሉኝ። እና ከዛ ውስጥ ማንበብና መጻፍ የማይችሉ 3 ሰዎች አሉ። እንዴት ታደርጋለህ? መከራ ነው። እና እያሰብኩ ቆየሁኝ። ትምህርቱንም የምሰጠው በማስተርጎም ነበር። ከዛ ሀሳብ መጣልኝ። አማርኛ የሚችሉትን በአማርኛ ፈተንኩኝ። እነዛን 8 ሰዎች ግን እያንዳንዱን ጥያቄ ለአስተርጓሚ እየተናገርኩ እሱ እየተረጎመላቸው እንደገና መልሱን ለእሱ እየነገሩት እሱ ደግሞ ለእኔ እየተረጎምልኝ ማርክ ሰጠኋቸው። ስለዚህ በቃል ማለት ነው። 85 ዓመት የሆናቸው ሰው ከ170 ዓመት 85 ዓመት በእውነት የሚገርም ነው። ሌሎቹ በቃ ከ70 ዓመት በላይ የሆኑት ሁሉም ከ70 በላይ ነው ያመጡት። የሚገርም ነው። እኚህ ሽማግሌ ግን በጣም ልቤን ነኩት። 85 ዓመታቸው ነው፣ 75 ነው ያመጡት እና ሁሉም አልፈዋል። እና በጣም ነው ደስ ያለኝ። ለካ ትምህርቴን ሰው ተቀብሎታል። መጻፍ ባይችልም
ማንበብ ባይችልም ያስተማርኩት ትምህርት ሰው ልብ ውስጥ ገብቷል፣ እነዚህን ሰዎች ለውጧቸዋል፣ ሰርቷቸዋል ብዬ በጣም ደስ አለኝ። ስለዚህ ትንሽ ቆይቼ በቃ ይህን ትምህርት ወደ መጽሐፍ መለወጥ አለበት ብዬ ነው የለወጥኩት። እና በምለውጥበት ጊዜ ያው ብዙ መጽሐፍቶች እንግዲህ አንብቤ ያለው ተጠቅሜ ያለው፣ ግን አንዳንዶቹ ግራ የሚያጋቡ ናቸው የባሰ። እኔ ግን በሶስት ነው የከፈልኳቸው። የመጀመሪያው መመልከት፣ ክፍል 1 መመልከት ነው የሚለው እና ምንድን ነው የምንመለከተው? ስንማር የምንመለከተው ነገር መኖር አለበት ማለት ነው። ለምሳሌ አንተ አሁን ሚስት አለ አይደል? እና ሳትመለከት ነው ዝም ብለህ ያገባሃት? ተመልክተህ እኮ ነው። ወይ አፍንጫዋን፣ ወይ ጆሮዋን፣ ወይ ባቷን፣ ወይ ድምጿን አንድ ነገር ተመልክተሃል አይደል? ሳትመለከት አላገባህም። ልክ እንደዚሁም እኛ መጽሐፍ ቅዱስን በምናጠናበት ጊዜ የምንመለከታቸው ነገሮች አሉ። እርግጥ አሁን እነሱን መተንተን አያስፈልግም፣ ግን እዚህ መጽሐፍ ላይ ያሰፈርኳቸው ወደ 18 አይነት ናቸው የመመልከት አይነቶች። በመመልከት እርግጥ ዋናዎቹ 3 ናቸው። አንደኛ በሰባት መጠይቅ የቃላት መጠይቅ ነው። ሁለተኛው የተለያዩ ምልከታዎች ማድረግ ነው። ሶስተኛው የሀሳቡን መዋቅር ማየት ነው የሚለው እና በዚህ በተለያዩ ምልከታዎች ውስጥ እዚህ መጽሐፍ ላይ ያሰፈርኩት 18ቱን ብቻ ነው እና በቀንም እና በማታም ሳስተምር ከ12 እና ከ18 አልፌ ያለውቅ እንጂ እኔ የተማርኩት ወደ 27 የሚደርሱ ምልከታዎችን ነው። 27? እና ምናልባት ይሄን መጽሐፍ ሪቫይዝ ሳደርግ እጨምርባቸው ይሆናል ብዬ አስባለሁ እግዚአብሔር ከረዳኝ። ሌላው ሁለተኛው ክፍል 2 መተርጎም ነው። እና ምንድን ነው የምንተረጉመው? እያንዳንዱ ሰው እኮ ተርጓሚ እንደሆነ ታውቃለህ? አንድ ጊዜ ቸርች አንድ ሰው እየመጡም ነው፣ ልብስ ሰፊ ናቸው፣ ብዙም ማንበብ አይችሉም፣ ግን ያነባሉ፣ ግን ብዙ ማለት የተማሩ አይደሉም። እና እየተጫወትን ሳለ እንዴት ጣልቃ እንደገባው አላውቅም። የሰማርያዊቱ ሴት የያዕቆብ ሚስት ነበረች አሉኝ። ተው እንጂ ስማቸው ጋሽ ታደሰ ይባላል። ጋሽ ታደሰ ኧረ ተው እንዴ አይሆንም፣ የ4000 ዓመት ርቀት አለ ቢያንስ አልኳቸው። አይ በፍጹም አንቤ አልደረስክበትም አለ። ለአንተ አልተገለጠልህም ቆይ አሉኝ። እና እኔ ብዙ መከራከርም ከተፈጥሮ ስለማልወድ ዝም አልኳቸው። ከዚህ የምንረዳው ነገር ምንድን ነው? ማንኛውም መጽሐፍ ቅዱስን የሚያነብ ሰው ተርጓሚ ነው። ትርጉም ይሰጣል። ከትርጉም ርቀን መቀመጥ አንችልም። ግን ስንተረጉም ትክክለኛ ትርጉም ነው የምንተረጉመው ነው ዋናው ነገር። ስለዚህ እዚህ መጽሐፍ ላይ ያስቀመጥኩት 3 ዋና ነገሮች አሉ። 3 የትርጉም ምንጮች የሚባሉ። አንደኛው እኛው ራሳችን ነን። አንባቢው የትርጉም ምንጭ ነው ጥሩ ተመልካች ከሆነ። ሁለተኛው ቃሉ ነው። ቃል ውስጥ ትርጉም አለ። አሁን በቅርብ በዚህ 10 ዓመት ጊዜ ውስጥ በቃል ውስጥ ትርጉም የለም የሚል አንዳንድ ሰዎች ተነስተዋል። ግን ቢሆንም ቃል ውስጥ ትርጉም አለ። ቃል ውስጥ እስቲ በምሳሌ እሱ ቃል ውስጥ ትርጉም ለምሳሌ ከበደ ብል ከበደ አሁን ስም ነው። ግን ስም ይሁን ወይም ደግሞ አንድ ነገር ሚዛን ላይ ስታስቀምጥ ይከብዳል አይደል? ይሄ ነገር ከበደ ትላለህ። ግን ያንን መረዳት የምትችለው መቼ ነው? በአረፍተ ነገሩ ነው እንጂ በቃሉ ዝም ብለህ ይሄ እንደዚህ ነው ብሎ ስም ነው ወይም እንደዚህ ነው ብለህ መተርጎም አትችልም። ከአረፍተ ነገሩ ግን መተርጎም ትችላለህ። ግን ቃሉ ውስጥ አሁንም ቢሆን ምን አለ? ትርጉም አለ። ያንን መተርጎም ነው። ስለዚህ ሲንግል ወርድ የራሱ ትርጉም ይኖራል። እና ምንድን ነው ሶስተኛው የትርጉም ምንጭ መጽሐፉን የጻፈው ጸሐፊ እሱ የትርጉም ምንጭ ነው። ስለዚህ እንተረጉማለን ስንል ወደ መጽሐፉን ወደ ተረጎመው ሰው ለጻፈው ሰው ሀሳብ እንደርሳለን ማለታችን ነው። ያ ነው። እና ምንድን ነው የምንተረጉመው ብለን ስንጠይቅ 4 ነገሮች ናቸው የሚተረጎሙ። የመጀመሪያው ቃላት ናቸው የሚተረጎሙት። ሁለተኛው ሰዋስው ነው የሚተረጎሙ። ሶስተኛው ታሪካዊ
መሰረት ወይም ደግሞ ባህል ነው የሚመሰረት የሚተረጎመው። አራተኛው ትምህርተ መለኮትን የሚተረጎመው። እነዚህን እንግዲህ መጽሐፌ ላይ ለማስፈር ሞክሬያለሁ። ከዛ በኋላ ሶስተኛው ክፍል ማዛመድ ነው። ብሉይ ኪዳንም ሆነ አዲስ ኪዳን የተጻፈውን በሙሉ ከህይወቱ ጋር አታዛምድም። ለምሳሌ አብርሃም ልጅህን ሰዋልኝ ተባለ አይደል? አሁን አንተ ልጅ ወልደሃል እና ለመሰዋት ሄደህ ሙከራ አድርገሃል? አላደረግክም። ስለዚህ የተጻፈውን በሙሉ ተግባራዊ ማድረግ አንችልም። እንኳን ብሉይ ኪዳን አዲስ ኪዳን ውስጥ እንኳን በአንደኛው ክፍለ ዘመን የተጻፈውን ሀሳብ እንኳን አንዳንዱን በቀጥታ ከህይወታችን ጋር ተግባራዊ ማድረግ አንችልም። ለእኛ የሚተላለፈው እውነት አለ፣ እዛው የሚቀር እውነት አለ። ያንን መለየት አለብን ማለት ነው። እና እንግዲህ ትንሽ ቀለል እንዲል ማንበብና መጻፍ የሚችሉ ሰዎች ብቻ እንዲረዱት አድርጌ መጻፍ የሞከርኩት ለዚህ ነው። ጥሩ ነው። አሁን እንግዲህ እኛ ማንኛውም የመጽሐፍ ቅዱስ አንባቢ የሚለውን አሁን ብዙ ጊዜ ስለ ስነ አፈታት ወይም ስለ መጽሐፍ አተረጓጎም ስናስብ የግድ መማር የግድ መጽሐፍ ቅዱስ ትምህርት ቤት መሄድ እንዳለበት ሰው ያስባል። ግን ማንኛውም ሰው አንባቢ ከሆነ ትርጉም ስላለ ራሱ ጋር እነዚህ መንገዶች መከተል አለበት። ሌላው ደግሞ መጽሐፍ ቅዱስ የህይወታችንን መመሪያ እንደመሆኑ ይሄኛውን ነገር ስናነብ ትክክለኛ መልእክቱን አግኝተን ከራሳችን ጋር ማዛመድ አለብን። ሰው ከዚህ ውጪ ሊሆን አይችልም። መጽሐፍን ለኢንፎርሜሽን አያነብም እንደ ማንኛውም ጽሁፍ የህይወት መጽሐፍ ስለሆነ ማለት ነው። ስለዚህ እነዚህ ነገሮች ማንኛውንም አማኝ የሚጠቅሙ ናቸው። እና እዚህ መጽሐፍ ላይ ማድነቅ የምፈልገው ነገር ምንድነው? አብዛኞቹ በስነ መለኮት ትምህርት ቤቶች የምንጠቀማቸውን ቃላት አይጠቀሙም። አንባቢው ጋር በማንኛውም ደረጃ አማርኛ ማንበብ ለሚችል ቀላል እንዲሆኑ፣ ያ ደግሞ ይበልጥ መጽሐፍ ቅዱስን ለመረዳት ጥቅም አለው። ግን አንድ ሰው መጽሐፍ ቅዱስን ለማንበብ ሲነሳ ምን አይነት እንትኖችን ሀሳቦችን ይዞ ወደ መጽሐፍ ቅዱስ መምጣት አለበት? እስቲ ትንሽ አብራራልኝ። እንግዲህ መጽሐፍ ቅዱስ የሁላችንም የህይወት መመሪያ ነው እንላለን። ሰው መጽሐፍ ቅዱስ ከማንበብ ውጪ ሊሆን አይችልም። ለማንበብ ግን ወደ መጽሐፍ ሲመጣ ምን አይነት እንትኖችን ይዞ መምጣት? አሁን ብዙ ጊዜ ምን ይባላል? አንዳንድ ጊዜ ለጭንቀት ጊዜ፣ ለደስታ ጊዜ እንደዚህ የምንጠቀማቸው ሀሳቦች አሉ። አሁን እንደነገርከን ግን ወደ አተረጓጎም ስንመጣ ትርጉም ከየት ይገኛል ብለን ስናስብ እኛ አሁን ስለተደሰትን ብቻ አንድ ጥቅስ ወስደን እሱን የደስታ መግለጫ ማድረግ አለ። ስለተጨነቅን ያንን ወስደን የጭንቀት መግለጫ ማድረግ አለ። ግን ወደ አውድ ስንመጣ የነዛ ጥቅሶች ሀሳብ ከዛ ውጭ ይሆናል። ስለዚህ ሰው ወደ መጽሐፍ ሲመጣ፣ ወደ ጥቅስ መረጣ ሲመጣ ምን አይነት ሁኔታ ይዞ መምጣት አለበት አውዳዊ ሆኖ ለመረዳት የሚለው ላይ እንግዲህ መጽሐፍ ቅዱስን በምናነብበት ጊዜ ወይም በምናጠናበት ጊዜ መጽሐፍ ቅዱስ ዘሆል አጠቃላይ የህይወታችን የመንፈሳዊ ህይወታችን ምግብ ነው። ስለዚህ ይህንን ምግብ እንዴት መመገብ እንዳለብን ማወቅ አለብን ማለት ነው። እና እንግዲህ ከሚጠቅሙን መንገዶች አሁን የዘረዘርኳቸው ነገሮች ናቸው። ቃላቶች፣ ሰዋስው፣ ባህል፣ እነዚህን ስናውቅ የበለጠ እኛ ደግሞ ልናደርገው ልንፈጽመው የሚገባንን ነገር የበለጠ መረዳት እንችላለን ማለት ነው። አንድ ነገር ልንገርህ፣ የተፈጸመ ታሪክ ነው። እስር ቤት በነበርንበት ጊዜ ቁጭ ብለን ስናወራ አንዱ ወንድም ምን አለ፣ እንዴት እህቶች ሱሪ ስለመልበስ እንደተነሳ አላውቅም እዛ እስር ቤት ውስጥ እና እኔ ሚስቴ ሱሪ ብትለብስ በአይናው ላይ ሚጥሚጣ ነው የምጨምረው አለ። እና አሁን ይሄ ሰውዬ መጽሐፍ ቅዱስን አለማወቁን ነው የሚያሳየው። ምክንያቱም መጽሐፍ ቅዱስ እሱ የጠቀሰበት ቦታ ሄደን ስንመለከት ዘዳግም 22:5 ላይ ወንድ የሴት ልብስ አይልበስ፣ ሴትም የወንድ ልብስ አትልበስ ይላል። እና አሁን ይሄንን ባህሉን ቢያውቅ ኖሮ እንደዚህ አይልም ነው። ምክንያቱም በአይሁድ ባህል ወንዱም ሴቱም ቀሚስ ነው የሚለብሰው፣ ግን አለባበሱ ለየት ይላል። የሴቶች
እንደሚጠመጠም ነገር ይሆንና ፊታቸውን ይሸፍናሉ። ወንዱ ደግሞ ወይ እጀ ጠባብ ወይም ደግሞ በአሁኑ ጊዜ ጀለቢያ እንደሚባለው አይነት ልብስ ነው። መጽሐፍ ቅዱሳችንም ይህንን አዲስ ኪዳንም ያረጋግጥልናል። ኢየሱስ በሞተበት ጊዜ በቀሚሱ ላይ ዕጣ ተጣጣሉ ይላል አንዱ ጸሐፊ ደግሞ በእጀ ጠባቡ ላይ ተጣጣሉ ይላል። ይሄ የሚያሳየው ምንድን ነው? ሁለቱም ወጥ የሆነ ሴቶችም ወንዶችም ወጥ የሆነ ልብስ ይለብሱ እንደነበረ ነው። ግን አሁን የ21ኛው ክፍለ ዘመን አለባበስ ግን የኛ ችግር አይደለም። ሴቶች አሁን ሱሪ ቢለብሱ የኛ ችግር አይደለም። ምክንያቱም እኔ ልጅ ሆኜ አስታውሳለሁ እናቴ ገበያ ስትሄድ ሱሪ ለብሳ ትሄዳለች። አንዳንድ ጊዜ ከላይ ቀሚስ ትደርባለች፣ አንዳንድ ጊዜ ግን ሱሪ ብቻ ለብሳ ትሄዳለች። በቃ ከ50 ዓመት በፊት እኔ ሳልወለድ ከ76 ዓመት በፊት ቀሚስ ይለብሱ ነበር፣ ሱሪ ይለብሱ ነበር። ስለዚህ ዛሬ እህቶቻችን ለእኔ ሱሪ ቢለብሱ ወይም በባህላችን ለአብዛኛው ምንም ችግር የለበትም። እና መጽሐፍ ቅዱስን ባህሉን እና ትክክለኛ የተባለበት ሀሳብ መሰረቱን ካላወቅን ብዙ ችግርን እንፈጥራለን። እና መጽሐፍ ቅዱስን በእውነት እኔ ራሴ አሁን ሰሞኑን እያጠናሁት ነው እንደገና እና ብዙ ነገር እየተማርኩበት ነው። የእውነት በቃኝ የምትለው ነገር አይደለም መጽሐፍ ቅዱስ። ስለዚህ ጽሁፉ እንደተገኘ ወዲያው ወደ ህይወት ማዛመድ አይደለም፣ አውዱን መረዳት በደንብ እያንዳንዱ ቦታ ሄዶ ለአሁን አውድን ለመረዳት ተግባራዊ መደረግ ያለባቸው መንገዶች። አንድን ነገር እንግዲህ አውዱን ለመረዳት ከፊትና ከኋላ ያለውን ነገር ማንበብ ያስፈልጋል። ለምሳሌ እዚህ መጽሐፌ ላይ የጠቀስኩትም ነገር ስለሆነ ባነሳ ጥሩ ይመስለኛል። ኢየሱስ ማርያምና ማርታ ቤት መጣ የሚለው ክፍል አለ አይደል? እዛ መጥቶ እንትን በሚልበት ጊዜ በሚቆይበት ጊዜ ማርያም ከእግሩ ስር ቁጭ ብላ ትማር ነበር፣ ማርታ ግን ጉድ ጉድ ትል ነበር የሚል ሀሳብ አለ አይደል? ይህንን እኛ አገልጋዮች በተሳሳተ መንገድ ነው ስናስተምረው የኖር ነው። እውነቴን እኮ ነው። እኔ ግን የተማርኩት የዛሬ 50 ዓመት ነው ከፒተር ኮትሮል። ኢየሱስ ማርያምና ማርታ ቤት የመጣው ለማስተማር አይደለም። የችግሩ ተካፋይ የጭንቀቱ ተካፋይ ፈልጎ ነው የመጣው። እና አውዱን ስናየው ግን ምዕራፍ 9 ላይ ስለ መከራው፣ ስለ ሞቱ፣ ስለ ምናምን ተናገረ። አሁንም ትንሽ ቆየት ብሎ እንደገና ተናገረ። አሁንም ትንሽ ቆየት ብሎ ከሙሴና ከኤልያስ ጋር በተራራ ላይ ተገልጾ ስለ መውጣቱ ይነጋገሩ ነበር ይላል። የትኛው መውጣቱ? መከራው፣ ስለ ሞቱ ነው የሚነጋገረው። ከዛም በኋላ አሁንም እንደገና ስለዚህ ነገር ይናገራል። አሁን ምዕራፍ 10 ቁጥር 41 ላይ ይመጣና ሲሄዱም ይላል። አሁን እኮ ወደ ኢየሩሳሌም ለመሞት ነው የሚሄደው። እና ሲሄዱም ወደ ማርያምና ወደ ማርታ ቤት ጎራ አለ። እንደ ባህላቸው ታላቅ ቁጭ ብሎ ያጫውታል፣ ታናሽ ጉድ ጉድ ይላል፣ እግር ለማጠብ ምግብ ለማዘጋጀት። ማርታ ግን አንድ ነገር የቀረባት የጎደለባት ስለመሰላት መጣችና ከሰሰች እህቷን፣ ማነው ጌታን። አንቺ ጌታ አይገድህም እንድታግዘኝ አትነግራትም ምናምን አለችው። በዚህ ጊዜ ምን እንዳለ ታውቃለህ? ማርታ ማርታ በብዙ ነገር ትታወቂያለሽ፣ ትጨነቂያለሽ፣ የሚያስፈልገው ግን አንድ ወይም ጥቂት ነገር ነው። ይሄ አንድ ወይም ጥቂት ነገር ከማርያምና ከማርታ አንጻር አይደለም የተናገረው፣ ከራሱ አንጻር ነው። እሱ ካለበት ሁኔታ እኔ አሁን የሚያስፈልገኝ መብል አይደለም፣ እኔ አሁን የሚያስፈልገኝ እግር መታጠብ አይደለም፣ እኔ አሁን የሚያስፈልገኝ መስተንግዶ አይደለም፣ ችግሬን የሚካፈልልኝ፣ ጭንቀቴን የሚካፈልልኝ። ምክንያቱም ምዕራፍ 22 ላይ ሄደን ስንመለከት እዛው ሉቃስ ወንጌል ላይ አምላኬ አምላኬ ለምን ተውከኝ ብሎ እንዲጮህ አድርጎታል። ገባ? ስለዚህ አውድን ማየት ከፊትና ከኋላ ማየት በጣም በጣም አስፈላጊ ነው። አንድን ክፍል ስናስተምርና ስንሰብክ ለራሳችንም ስናነብና ስናጠና ማለት ነው። በተለይ አሁን ሰባኪያን ስንሆን ቃል እግዚአብሔር አስተማሪዎች ስንሆን የሚሰሩ ስህተቶች ያው ህዝብ ካለማወቅ ጋር በደንብ ጉዳዩን ጊዜ ሰጥቶ ካለማንበብ ጋር ሊሳሳት ይችላል። ግን የህዝብ አስተማሪ የምንሆን
እነዚህ ነገሮች ላይ አሁን እንደነገርከን አይነት ብዙ ስብከቶች እንደዛ እና ብዙ ጊዜ ሰባኪያን የምንሰራቸው መሰረታዊ ስተቶች እስኪ እንዴት ነው አንተ የተመለከትካቸው በእነዚህ 50 የአገልግሎት ዓመታት? አንድ ጊዜ ወደ ክፍለ ሀገር ሄድኩኝና እሺ አንድ ኮንፈረንስ ለማገልገል ነው እና እዛ የምናገለግልበት ቦታ ፈረንጅም አለ። አገልግሎት ከመጀመራችን በፊት የቤተክርስቲያኑ ሰብሳቢ ቃል አካፈለንና መጸለይ ጀመረና ወደ ኮንፈረንሱ ለመሄድ ነው እና ቃል ሲያካፍለን ምንድነው ያካፈለን? ዘፍጥረት ላይ ኖህ ሰክሮ እንትን ባለበት ጊዜ አንዱ መጥቶ ሸማ አለበሰው ይላል። ያንን ቃል እንዴት አድርጎ እንደሰበከው ታውቃለህ? እሺ ሻማ ብሎ ሰበከውና እኛ ክርስቲያኖች አለ በዚህ ከተማ እንደ ሻማ ማብራት አለብን አለ። እሺ እና እኔ ሳቅ ያዘኝ። ምን ሌላው ሰው እንግዲህ ይግባው አይግባው አላውቅም፣ ግን በጣም ነው የሳቅኩት። ምክንያቱም ከአንድ ቤተክርስቲያን መሪ ከአንድ ቤተክርስቲያን ሽማግሌ መሪ እንዲህ አይነት ስብከት መስማት በጣም ያሳፍራል። አንድ ጊዜ ደግሞ እንዲሁ አንድ ቦታ እሱም ከአዲስ አበባ ውጭ ነው ኮንፈረንስ ነው። እዛ ላይ ምን ስብከት ሰማሁኝ? በቃ ማለት እጁን እያወጣ መፈክር እንደማለት በለው። ኢየሱስ ወንድ ነው፣ ኢየሱስ ወንድ ነው፣ ኢየሱስ ወንድ ነው። እና እኔ በጣም ሳቅኩኝ። በአሁኑ ጊዜ ቢሆን በዛም ስፍራ የነበሩ ሴቶች ይነሱበት ነበር እርግጠኛ ነኝ። ምክንያቱም የሴትን እኩልነት በጣም ዝቅ የሚያደርግ ነው። መነሻው ምንድን ነው? አሁን ሰይጣን ሴት ነው፣ ሰይጣን ሴት ነው፣ ክርስቶስ ወንድ ነው። እውነቴን እኮ ነው። አረሳውም። እንግዲህ ሌላ ደግሞ ከአንድ ጓደኛ አብረን ከምናገለግል የሰማሁትን ልንገርህ። አንደኛ ዮሐንስ ላይ ልጆች ሆይ፣ ወጣቶች ሆይ፣ አባቶች ሆይ የሚል አለ አይደል? እና ልጆች ሆይ በሚለው አንዱ ሲሰብክ አለ ልጆቼ ቼ ፈረሴ እየጋለበ ልጆቼ ቼ ፈረሴ፣ እኛ ፈረስ አይደለንም አህዮች ነን እኛ። እና በቃ አውዱን ያልጠበቀ ብዙ ስብከት አለ ሰባኪዎች የምንሰብከው እና በጣም ያሳፍራል። የእውነት ነው የምልህ። ስለዚህ ለዚህኛውን ምንድን ነው ዝግጅት በደንብ ያስፈልጋል። ቁጭ ብሎ እንደተባለው ሰው እንኳን የሚያነባውን ነገር መተርጎም አለበት ብለናል አንባቢ። ይበልጥ ደግሞ መልእክት አስተላላፊ ለነዚህ ለትርጉሞች ጊዜ መስጠት ያስፈልጋል። የቃላት ትርጉም ብለናል። እንደገና ምንድነው በወቅቱ መተላለፍ የፈለገው መልእክት፣ ለዚህ ጊዜ ደግሞ መተላለፍ ያለበት ለማዛመድ የሚረዳን ነገር ምንድነው የሚለው ላይ በደንብ ትኩረት አድርገን ሰባኪያን መስራት ያስፈልጋል። ትርጉም ላይ ብዙ ጊዜ ሲነሳ ለስንፍና ምክንያት ይሆናል ብዬ ማስበው መጽሐፍ ቅዱስን በመናነብበት ጊዜ መንፈስ ቅዱስ የትርጉም ባለቤት ነው፣ አብርሆትን ይሰጣል እንላለን። አዎ መንፈስ ቅዱስ አብርሆትን ይሰጣል እና በትምህርት ቤት መጀመሪያ የጻፉትን የነዳው መንፈስ አሁን ደግሞ ላሉ አንባቢያን ደግሞ አብርሆትን ይሰጣል፣ ቃሉን ያብራራል፣ የቃሉ ፍቺ ያበራል የሚለው የመጽሐፍ ቅዱስ ጥቅስ በዛው ሰዎች ይጠቀሙታልና መንፈስ ቅዱስ ያብራራል በሚል ሽፋን ያበራል መንፈስ ቅዱስ በሚል ሽፋን ግን ለስንፍና እድል መሰጠት አለበት ወይ? ኧረ በፍጹም። እኔ መማር አለብኝ ያልኩት ለዚህ ነው። አገልግሎት ከመጀመሪያ በፊት መማር አለብኝ ብዬ ለመማር የወሰንኩት ለዛ ነው። ግን ሳልማር ያው 10 ዓመት አገልግያለሁ። ከዛ በኋላ ግን ያው ተምሬያለሁ እና መማር በጣም አስፈላጊ ነገር ነው። መንፈስ ቅዱስ የእኛን ድርሻ ስንወጣ ነው መንፈስ ቅዱስ የራሱን ድርሻ ደግሞ የሚወጣው እንጂ የእኛን ድርሻ ሳንወጣ መንፈስ ቅዱስ ይሰራል ይተረጉማል ብንል በፍጹም አይሆንም። እኔ በዚህ ሀሳብ በፍጹም አልስማማም።
ለምሳሌ አንድ ነገር ልንገር። ማቴዎስ 22:40 ላይ ሕጉም ነቢያትም ተሰቅለዋል የሚል ቃል አለ። አሁን ይሄ ዝም ብለህ ከወሰድከው መሰቀል አንደኛ ክርስቶስ እንደተሰቀለ ነው የሚመጣል። እኔ የሚመጣልኝ ስዕል እሱ ነው። ሁለተኛ ደግሞ በኃይለ ሥላሴ ጊዜ የተሰቀሉ ሰዎች አይቻለሁ፣ 2 ሰዎች እነሱና ራሳቸውን ደግሞ የሰቀሉ 3 ሰዎች አይቻለሁ፣ 5 ሰዎች አይቻለሁ። ስለዚህ እነሱ ደግሞ እንዴት ነው የሚታየኝ የሚል ስዕል ነው የሚመጣልኝ። ግን እዚህ ቃል ውስጥ ግን የመሞት ጉዳይ የለም ጨርሶ። የዛሬ 40 ዓመትና 50 ዓመት ይህን መጽሐፍ ቅዱስ የተረጎሙ ሰዎች ተሰቅለዋል የሚለውን ቃል በሚጠቀሙበት ጊዜ በዚህ ቃል ውስጥ የመሞት ጉዳይ ጨርሶ የለም። ምክንያቱም ይህን መጽሐፍ ኃይለ ሥላሴ የ54ቱን ትርጉም ያስተረጎሙት ኃይለ ሥላሴ ናቸው እና ይህን መጽሐፍ የተረጎሙት የጎንደርና የጎጃም ሊቃውንት ናቸው። ስለዚህ አሁን ጎንደር ወይም ጎጃም ሀገር ብትሄድ ሰዎች መኪና ላይ አሳፍረኝ ለማለት ሲፈልጉ ስቀለኝ ስቀለኝ ይለዋል። ግን ግደለኝ ማለት አይደለም። መኪናው ላይ አስቀምጠኝ፣ አሳፍረኝ፣ ውሰደኝ ማለታቸው ነው። ስለዚህ ቃላቶች ተሰቅዬ መጣው በመኪና እና ቃላቶች በጣም የትርጉም ምንጭ ናቸው እና ቃላት ካልገቡን መጽሐፍ ቅዱስን መረዳት በፍጹም አንችልም። እና የ1980 የመጽሐፍ ቅዱስ ማህበር ትርጉም እና ሌሎችም ተመስርተዋል፣ ተቀምጠዋል፣ ተጠቃለዋል ብለው እንደዚህ ተርጉመውታል እና እሱ በጣም ግልጽ የሆነ ትርጉም ነው። ስለዚህ ቋንቋ ላይ ሰዋሰው በጣም ወሳኝነት አለው። ብዙ ጊዜ አሁን ትርጉም ስንል እኛ አንብበን ወዲያው ኢንተርፕሪቴሽን ሳይሆን ትራንስሌሽን ላይም እንደዚህ አይነት እንትኖች ሊኖሩ ስለሚችሉ ከቋንቋ ወደ ቋንቋ ሲተረጎም ባለው ሂደት ውስጥ የወቅቱ የቋንቋ አጠቃቀም፣ የወቅቱ የቋንቋ መዋቅር ወይም ሰዋሰው የምንለው እነዚህ ነገሮች ላይ ትኩረት ያስፈልጋል። በተለይ ቃለ እግዚአብሔር አስተማሪዎች በዚሁ መልእክት ማስተላለፍ የምንፈልገው መጽሐፍ ቅዱስ እንግዲህ ለትርጉም ምቹ ነው ብለናል። ብዙ ሰዎች እንዳነበቡ ይህንን የመተርጎም ባህሪ ስለሚኖር እኛ ግን ብዙሃንን የምናገለግል አማካይ የሆነ በትክክል መጽሐፉን የተረዳ ያተረጓጎም መንገድ ላይ በጣም ትኩረት ማድረግ ያስፈልጋል። ይሄ ዘመን ደግሞ ለትምህርት ብዙ ችግር የሌለበት ጊዜ ነው፣ ያው ካልሰነፍን ማለት ነው። በተለያዩ አማራጮች ትምህርቶችን የማግኘት እንደገና ብዙ ማቴሪያሎችን የማግኘት አጋጣሚዎች አሉ። ስለዚህ እነዛን ተጠቅመን ወደ ተሻለ ሰውን ወደ መንፈሳዊ የተሻለ ሙላት ሊያደርስ የሚችል ስራዎች ላይ ትኩረት በደንብ ማድረግ ያስፈልጋል። ላምቤ በጣም ቆንጆ ጊዜ ነው እያሳለፍን ያለ ነው። እንደው በዚህ ያክል የአገልግሎት ዘመን በዚህ ደግሞ በኖርክበት ዘመን ክርስትና ላይ ያስተዋልካቸውና ማህበረሰቡ መረዳት አለባቸው የምትላቸው ከክርስቲያናዊ አኗኗር አንጻር መልእክቶች ካሉ በዚህ ዕድል ልስጥህና ለወንጌል አማኙ መልእክትን እንድታስተላልፍ በተለያየ ካታጎሪ ላለን እንደገና አገልጋይም እንደመሆን ለአገልጋዮችም በአጠቃላይ በክርስቲያናዊ አኗኗር ዙሪያ ምክርን እንድትለግስ ያው ዕድል ልስጥ። በተለይ ከመጽሐፍ ቅዱስ አረዳድ አንጻር መጽሐፍ ቅዱሳዊ አኗኗርን ከመከተልም አንጻር እንግዲህ ለአገልጋዮችም ለምእመናንም ዋናው መሰረታችን የእግዚአብሔር ቃል ነው እና የእግዚአብሔርን ቃል ስናውቅ ስናጠና በእግዚአብሔር ቃል መሰረት ስንሄድ የእኛንም ድርሻ እናውቃለን፣ የአገልጋዩንም ድርሻ እናውቃለን። አለበለዚያ አሁን በዚህ ዘመን ያለ ችግር ምንድነው? አገልጋዩን እንደ መለኮታዊ አድርገን ከእግዚአብሔር ቃል በላይ ስፍራ መስጠት፣ ከእግዚአብሔር ቃል በላይ መለኮታዊ አድርጎ ማየት በጣም ትልቅ ችግር ነው። አንድ ጊዜ ወደ ክፍለ ሀገር ሄጄ በማገለግልበት ጊዜ ከአንዲት እህት ጋር ተገናኘሁኝና እቺ እህት ልጅ የላትም እና በየቦታው የሚጸልዩ ሰዎች አሉ። እንግዲህ ከቤታቸው የማይወጡ ሰዎች ግን ወደ እነሱ መጥተው መገለጥ የሚያመጡ ሰዎች አሉ እና እዛ ሄዳ
ይጸለይላታል እና ከዛ በኋላ ተጸለይላት፣ ግን ምንም ነገር የለም። ጊዜያቶች አለፉ፣ 7 ወር 8 ወር 1 ዓመት አለፈ፣ ምንም እንትን የለም። ከዛ በኋላ እንዳጋጣሚ ያ የጸለየላት ሰው እንዴት እንዳገኛት አላውቅም እና ቤትሽ መጥቼ ልጸልይልሽ ይላታል እና ከዛ በኋላ ምን እንዳላት ታውቃለህ? አንቺ ልጅ እንድታገኝ እግዚአብሔር ለአንቺ የሚሆነውን ዘር በእኔ ውስጥ አስቀምጧል አላት። ይሄም ለምን የሚጋብዝ ነው? ለዝሙት የሚጋብዝ ነው። እና እሷ ግን የእግዚአብሔርን ቃል ስለምታውቅ ብርቱ ስለነበረች እግዚአብሔር ለእኔ የሚሆነውን ዘር በአንተ ውስጥ አስቀምጦ ከሆነ አንተም ዘርህም አብራችሁ ጥፉ አለችው። በዚህ መንገድ ግን ብዙዎች ስተው ህይወታቸው የተበላሸባቸው ብዙ ሰዎች አሉ፣ በተለይም በገጠር አካባቢ። የዚህ ችግር ምንድን ነው? መጽሐፍ ቅዱስን ያለማወቅ ነው። የህይወታችን መሰረት፣ የአገልግሎታችን መሰረት መጽሐፍ ቅዱስ ነው እና ከመጽሐፍ ቅዱስ የወጣ ብዙ ነገሮች በዚህ በዘመናችን ይታያሉና ከዛ ብንመለስ መልካም ነው። ወደ መጽሐፍ ቅዱስ እንመለስ። ከብዙ ስህተት አገልጋዮችንም ይጠብቃል፣ ምዕመናንንም ይጠብቃል። ያው መሰረታችንም መጽሐፍ ቅዱስ ነው። ስለዚህ ወደ መጽሐፍ ቅዱስ እንመለስ። መጽሐፍ ቅዱስ አሁን እንደሰማ ነው። በተለይ ደግሞ ይህንን መጽሐፍም ካገኛችሁ ለመረዳት ከባድ አይደለም። መጽሐፍ ቅዱስ ስንሄድ ግን ሊገጥሙን የሚችሉ መሰረታዊ ችግሮችን በእነዚህ አማካኝነት ረጂ መጽሐፍ አማካኝነት ቀለል አድርገን መጽሐፍ ቅዱሳዊ እውነታን መረዳት እንችላለን እና መጽሐፍ ቅዱስና እኛ የሚለውን መጽሐፍ ሌሎችንም መጽሐፎች መጠቀም ትችላል። በግል ደግሞ ጋሻምቤን እኔ ጋሼ ነው እንግዲህ ስለ ወንጌላዊ አንበርብር ገብሩን ደግሞ ማግኘት የምፈልጉ ስልኩንም እንደዚሁ እናስቀምጣለን። እንግዲህ ጋሻምቤውን እንደ መጽሐፍ ቅዱስም ቃል እንግዲህ ወደ መጨረሻው አካባቢ አለ። በሰባ ቢበዛ 80 ነው፣ ከዛ በኋላ ድካም ነው ይላልና በዚህ በመጨረሻ ሰዓት ያለውን የረጅም ጊዜ አገልግሎት ልምድ ተጠቅመን እግዚአብሔር ረድቶን መጽሐፍ ሰጥቶናል። ግን አሁን ባለው ጊዜ ተጠቅማችሁም እሱን ማግኘት የምትፈልጉ አሁንም ተዘዋውሮ ስልጠናዎችን ይሰጣል። የእሱን አድራሻም እናስቀምጥላችኋለን። ስለነበረን ጊዜ ጋሻምቤን በጣም ጌታ ይባርክ ማለት እንወዳለን። በዚህ በዶታይን ፖድካስታችን ውስጥ የተለያዩ እንግዶችን ለእናንተ ይዘንላችሁ እንቀርባለን። ዛሬ ከወንጌላዊ አንበርብር ገብሩ ጋር ያደረግነው ቆይታ ይሄንን ይመስላል። የዶታይን ፖድካስታችንን በተለያዩ የሶሻል ሚዲያዎቻችን ማግኘት ትችላላችሁ። በተጨማሪም ደግሞ በመደበኛነት ሐሙስ ማታ በህይወት ቲቪ ላይ ይህንን ፕሮግራማችንን የምናቀርብ ይሆናል። ስለነበረን ጊዜ ጌታ ይባርካችሁ። መልካም ጊዜ ይሁንላችሁ። በሚቀጥለው ከሌላ እንግዳ ጋር እንመጣለን። አገልግሎታችንን በተለያየ አቅጣጫ መደገፍ የምትፈልጉ አድራሻዎችን ከስር እናስቀምጣለን። እግዚአብሔር ከእናንተ ጋር ይሁን።